ዋኖቻችሁን አስቡ። ዕብራውያን 13:7-9። እሺ፣ በዚህ ርዕስ ነው የምናመሸው ስለ ሊቁ ቅዱስ ዮሐንስ አፈወርቅ እረፍቱ ስለሆነ በጣም ሊነገርለት የሚገባው ሊቅ ስለሆነ ስለ ቅዱስ ዮሐንስ አፈወርቅ ነው የምንማረው። እሺ፣ ያኛው ስለ ክርስቶስ ሰምራ ጠዋት ተምራችኋል። ደጅመ ቃል እንዳይሆንባችሁ ብዬ ነው። እሺ፣ ሙሉ ደህና ነህ? አንተ ዘምርልንና ወደ እህታችን። እሺ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ድምፅዎት በጣም ርቆኛል። እሺ፣ ሩቅ ነው። አሁን ይሰማል። አሁን ይቀጥሉ። ጥሩ ነው። ሁላችንም እየዘመረ ወንድማችን፣ እኛ ኮፒ ሊንክ ማድረጋችን እንዳንረሳ አደራችሁ። ለምን ነገረ ቅዱሳን ሲሰበክ እንደነገርኳችሁ እንዳይሰበክ የሚፈልጉ አካላት አሉ። እኛ ኮፒ ሊንክ እና ታብ ማድረጉን እንዳንረሳ። እሺ፣ ቀጥሉ። ይሰማል። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። በማዳኑ ተቀድሼ ስሙ ሆኖኝ አዳራሽ። ነፍሴ ሌላ አትምረጪ፣ ሕይወት የለም ከእርሱ ውጪ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። መነሻዬ የኔ አልፋ ኦሜጋዬ የኔ ተስፋ፣ ከሞት መዳፍ እያስጣለ ከመንገዴም አብሮኛል። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ያከበረኝ በዝማሬ ክብርን ሰጠው ለከንፈሬ። ያለ ወረት ለታመነው በዘመኔ ዘምራለሁ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። መነሻዬ የኔ አልፋ ኦሜጋዬ የኔ ተስፋ፣ ከሞት መዳፍ እያስጣለ ከመንገዴም አብሮኛል። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን ያለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። መነሻዬ መድረሻዬ። መነሻዬ መድረሻዬ። መነሻዬ መድረሻዬ።
ዝማሬ አይችልም። እግዚአብሔር ይቀበልልን፣ ይቆየን። እሺ ዝማሬ መላእክት ያሰማልን። እግዚአብሔር ይስጥልን። በጣም እናመሰግናለን። ዝማሬ መላእክት ያሰማልን። ክብር ይስጥልን። እሺ ዘማሪት ሂሩት እንዲሁ አንድ ዝማሬ ትዘምርልንና ወደ ዕለቱ ታሪክ እንገባለን ትምህርታችን ጋር። እሺ የአባታችን የአቡነ ተክለ ሃይማኖት መዝሙር ዘምራለሁ። አንድ ስለተባልኩ በኋላ ይሰሙታል። የእህቴ መዝሙር አለና አንድ መዝሙር ሁለት ይፈቀድልሽ። በኋላ ዘምራለሁ። አንዷን ይሄ የተክለ ሃይማኖት ልዘምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለተክለ ሃይማኖት ጻድቅ መጠነ በዚያ ሕማሙ ለተክለ ሃይማኖት ጻድቅ መጠነ በዚያ ሕማሙ ትዌድሶ ደብረ ሊባኖስ ገዳሙ ትዌድሶ ደብረ ሊባኖስ ገዳሙ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን በሶስት ቀን ሥላሴን ያመሰገንክ ከጭንጫ ድንጋይ ውሃን ያፈለክ አባታችን ተክለ ሃይማኖት አማልደን በኃጢአት እንዳንሞት አባታችን ተክለ ሃይማኖት አማልደን በኃጢአት እንዳንሞት ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን እንደ መላእክት ክንፍ የተሰጠ ሰማዕት ነቢይ አንድም ካህን ነህ መምህራችን አዲስ ሐዋርያ አስተምረን የፍቅር ባለሙያ መምህራችን አዲስ ሐዋርያ አስተምረን የፍቅር ባለሙያ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን እንደ ሱራፌል በሰማይ ሲያጥን በምድር ላይ ረድ ሆኖ ማገልገሉን በተሰጠው ጸጋ ሲያስነሳ ሙታን ክህነትህ ካንተ ዘንድ ናት። አባታችን ፍታን ከኃጢአት ክህነትህ ካንተ ዘንድ ናት። አባታችን ፍታን ከኃጢአት ተክለ ሃይማኖት
ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልደን አስታርቀን ከፈጣሪ ጋር ከአምላካችን። ይቆየ ዝማሬ መላእክት ያሰማልን። እህት ዓለም በጣም ልዩ ነው። በረከት ረድኤቱን ያሳድርብን። የጻድቁ በረከት ከሁላችን ጋር ይሁን። ይሄ ነው። እሺ ታስገባችሁ ግጥ የማታረጉት ግን ለምንድን ነው? አንዳንዶቻችሁ ትጠይቁኝና ካስገባችሁ በኋላ ድምፅ የሚውጣ አታረጉም። እንደዚያ ከሆነ ችግር ነው። እሺ በድጋሚ እንዴት አመሻችሁ? በሀብቱ ስቦ በረድኤቱ አቅርቦ ቃሉ እንድንሰማ የሰበሰበን የቅዱሳን አምላክ እግዚአብሔር ክብር ምስጋና ይድረሰው። ዝማሬ መላእክት ያሰማልን። ሁለታችሁንም ዘማሪያን ዘማሪ ሙሉጌታ፣ ዘማሪ ቴሩት እግዚአብሔር ያክብርልን። ደስ የሚል ዝማሬን የሰማነው ነፍስን የሚያረጋጋ በጣም ደስ የሚል እንግዲህ ዛሬ ያው እንደምታውቁት በቤተ ክርስቲያናችን በጣም ሰፊ ምስጢር ያለው ቀን ነው። በአጋጣሚ እንግዲህ የታድሶ መሪዎችም ታች እያየዋችሁ ስለሆነ እነ መምህር ጌታቸው የሚል መምህር አይደለህም። በእርግጥ መምህር ጌታቸው ታች ያላችሁ ታድሶዎቹ ሌሎቹም እንዳላችሁ እያሳየኝ ስለሆነ እንትኑ ጥሩ ነው። መማራችሁ የሚከፋ አይመስለኝም። አሁንም ኮፒ ሊንክ እንድታደርጉ ተማሪዎቻችን አደራላችኋለሁ። ወደ 50 ሰው አካባቢ ያለ ኮፒ ሊንክ አድርጉ። ኮፒ ሊንክ ታብታብ አድርጉ። ምክንያቱም ነገረ ቅዱሳን ሲጀመር በጣም ከባድ ነው ትምህርቱ። እንደምታውቁት የሚመጣው ጆቤራ ብዙ ነው። እንግዲህ ዛሬ አቡነ ተክለ ሃይማኖት ጻድቁ አባታችን ፍልሰት አጽማቸው ነው። ዛሬ ታላቁ ሊቅ አሁን የምንማረው ዮሐንስ አፈወርቅ ያረፈበት ዕለት ነው ዛሬ። የእናታችን የቅድስት ክርስቶስ ሰምራ ደግሞ የምሕረት ቃል ኪዳን የተቀበለችበት ዕለትም ዛሬ ነው። እንደገና ደግሞ እንባቆምም ደግሞ በዚህ በኢየሩሳሌም ሀገር ወደሚኖር ነቢዩ እንባቆም ዘንድ የመልአኩ ቅዱስ ሚካኤል ሊያግዘው ሊረዳው እግዚአብሔር እንደላከው ይናገራል። እና እንዲህ የሚሉ ወደ 14-15 የሚሆኑ ታሪኮች አሉ። ሁሉንም ለመማር ጊዜ አናገኝም። በእውነት መጽሐፍም እንደነገረን ለእያንዳንዱ ነገር ቢጻፍ አይበቃቸውም። ዞሮ ዞሮ ግን ባለችን ጠዋት በነበረው የትምህርት መርሃ ግብራችን ስለ እናታችን ስለ ክርስቶስ ሰምራ የሚያስደንቅ ልመና በሚል ርዕስ ተማምረናል። አስታውሳለሁ። ምክንያቱም ዲያብሎስን ማርልኝ ነው ያለችው። ይሄ በጣም ከህሊና በላይ የሆነ ልመና ነው። ዛሬ ደግሞ በዚህ ምሽት ደግሞ የተወሰነ ደቂቃ የምንማማርበት ርዕስ ለቅዱሳን አባቶቻችን ሚስጥር ሀብት ጸጋ የሰጠ አምላካችን እግዚአብሔር ቢሰጥ የማያልቅበት ቸርነቱ የበዛ አምላክ ለእኛ ሚስጥሩን ሀብቱን ጸጋውን ያድለን። የአሁኑ ርዕሳችን ደግሞ ዋኖቻችሁን አስቡ የሚል ነው። ተዘከሩ መኳንንቲክሙ፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ ነገም ያው ነው ይላል ቅዱስ ጳውሎስ ነው ይህን የሚለው። የት? ዕብራውያን 13 ከቁጥር 7-9 ርዕሳችን ይሄ ነው። ዋኖቻችሁን አስቡ። እንግዲህ እንደምታውቁት ኢየሱስ ክርስቶስን ቅዱስ ጳውሎስ ሲገልጸው ኢየሱስ ክርስቶስ ትናንትና ዛሬና ነገም ያው ነው ያለ። ኢየሱስ ክርስቶስ ቅዱስ ጳውሎስ በዚህ ብቻ አይደለም የገለጸው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ እንደምታዩት ምን ብሎ ነው የገለጸው ብለን ስናስብ ጻድቅና ፈራጅ የሆነው ኢየሱስ ክርስቶስ ይላል። አስተውሉ ክርስቲያኖች። ይህን ካልን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ካልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን በሁለት አበይት ምክንያት እንሰብካለን። ቅዱሳንን በሁለት አበይት ምክንያት ለምን ትሰብካላችሁ የሚሉ ሰዎች አሉ። የንደት ረመጥ የሚያቃጥላቸው ሰዎችም አሉ። ነገረ ቅዱሳን ሲሰበክ የክርስቶስን ስልጣን የክርስቶስን ቦታ የተሻሙ የሚመስላቸው የእውቀት ችግር ያለባቸው የአእምሮ ዝግመት የገጠማቸው ሰዎች አሉ። እንደዚህ አይደለም። አንደኛ ነገረ ቅዱሳንን መስበክ እግዚአብሔርን መስበክ ስለሆነ ነው ይላል። ለዚህ ማስረጃው ምንድን ነው ካላችሁ ዕብራውያን 11 ቁጥር 38 ጀምራችሁ ብታዩት እንደዚህ የሚል ቃል አለ። ከ37 ጀምሮ በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ። እነማን? ቅዱሳኑ። በድንጋይ ተወግረው ሞቱ፣ ተፈትነው በመጋዝ ተሰነጠቁ፣ በሰይፍ ተገድለው ይላል ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። ከዚያስ በምድረ በዳ በተራራ በዋሻ በምድር ጉድጓድ
ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም እያለ ይቀጥላል። ስለዚህ በመጋዝ ተሰነጠቁ፣ መዘባበቻ ሆኑ እያለ እንድንሰብካቸው ቅዱሳንን እንድናስባቸው ያዘዘን ራሱ እግዚአብሔር ነው። ዕብራውያን 11 ቁጥር 38 ያለውን ከ37 ጀምራችሁ እስከ 38 ማየት ትችላላችሁ። ሁለተኛ ቅዱሳን የምንሰብከው ራሱ ክርስቶስ ክብራቸውን አማላጅነታቸውን የነገረን እሱ ስለሆነ ነው። ክርስቶስ ያከበረውን ማክበር ሮሜ 13 ላይ ምንድን ነው የሚለው? ክብር ለሚገባው ክብር ስጡ ነው አይደለም የሚለው? አዎ። እና ዛሬ ከነዚህ ውስጥ መካከል በሊቅነቱ በቅድስናው የተመሰከረለት በተለይም ደግሞ ዘመነ ሊቃውንት በክርስትና የተነገረው በሐዋርያት የተሰበከው ቃለ ወንጌሉ የድነት ዓለም ተግባር አፈጻጸም በስፋት በጥልቀት እንዲነገር ዋጋ ከከፈሉት ቅዱሳን መካከል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይነሳል። ዮሐንስ ማለት ፍስሐ ወሐሴት ርኅራሄ ማለት ነው። ስለዚህ ፍስሐ ወሐሴት ርኅራሄ ማለት ነው ብለው መተርጉማን ወስደውታል። ከዚህ አንጻር በዚህ ዘመን በተለይ ዮሐንስ አፈወርቅ የተነሱበት ዘመን መናፍቃን የተፈለፈሉበትና እንዳሸን የፈሉበት ዘመን ነው ይላል ወገኖች። አዎ መናፍቃን እንዳሸን የፈሉበት ዘመን ነው። መከራ የበዛበት ዘመን ነበረ። ዮሐንስ አፈወርቅ ታላቁ ሊቅ የተነሳበት ዘመን ይለናል እና በተለይም በዚህ ከ300 እስከ 450 ዓመተ ምህረት ያለው ጊዜ ይላል የቤተክርስቲያናችን ታሪክ እንደሚናገረው ዘመነ ሊቃውንት ተብሎ ነው የሚጠራው ይላል። አስተውሉ ክርስቲያኖች፣ ከ300 እስከ 450 ያለው ዘመነ ሊቃውንት ተብሎ ነው የሚጠራው፣ የሊቃውንት ዘመን። ይሄ ዘመን ደግሞ መናፍቃን እንዳሸን የተፈለፈሉበት ቤተክርስቲያን በእጅጉ የተፈተነችበትም ዘመን ነበር ይላል። እንግዲህ በመከራ መካከል ነው ቅዱሳን የሚወለዱት። እንበለ መከራ እየተረከበ ጸጋ እግዚአብሔር ይላል። ያለ መከራ እግዚአብሔርን ጸጋ ማግኘት ፈጽሞ አይታሰብም፣ የሚታሰብ አይደለም። አልጋ ባልጋ አይደለም የክርስትና ጉዞ። እንደምታውቁት ብዙ መከራ እያስተናገደች ነው ቤተክርስቲያኒቱ ከዚህ ዘመን የደረሰችው። ጉዞ አልጋ ባልጋ አይደለም። በጣም ብዙ ፈታኝ ነገሮችን አሁንም እያለፈች እንደመጣች ይታወቃል። እና ይሄ ዘመን ከ300 እስከ 450 ያለው ዘመን ይላል ሊቃውንተ ቤተክርስቲያን በእርትዕት ሃይማኖትን የገለጡበት፣ አጽራረ ቤተክርስቲያን ለማጋለጥና ለመታገል ከፍተኛ የሆነ ተጋድሎ ሰማዕትነት የተቀበሉበት የቤተ ክርስቲያን አባቶች ወርቃማ የሥነ ጽሑፍ ዘመንም ነው ብለው ይተረጉሙታል። መቼ? ከ300 እስከ 450 ያለው ዘመን ወርቃማው የሥነ ጽሑፍ ዘመን ተብሎ ነው የሚጠራው። ወርቃማው እና በቁጥር በጣም ብዙ መናፍቃን የተነሱበት ዘመን ነው። አበይት ዓለም አቀፍ ጉባኤያትም የተደረጉት እንደምታውቁት ጉባኤ ኒቅያ በዚህ በ325 ዓመተ ምህረት እንደገና እስከ ጉባኤ ኬልቄዶን ድረስ ያለውም በዚህ ውስጥ የሚካተት ሰፊ ዘመን ነው ይባላል። እና ይሄ ሊቅ ቅዱስ ዮሐንስ አፈወርቅ የተወለደው በ347 ዓመተ ምህረት አካባቢ እንደሆነና የክርስትና ማዕከል በሆነችው በአንጾኪያ ከተማ ተወለደ ነው የሚለው። ጥንተ ታሪኩን ስትመለከቱ በጣም ምጡቅ፣ በጣም ቅዱስ፣ በሃይማኖቱ ዋጋ የከፈለ፣ ስለ ሃይማኖቱ የተንከራተተ፣ ከአንድ ቦታ ወደ አንድ ቦታ መከራውን የተቀበለ ሊቅ ነው ዮሐንስ አፈወርቅ። መከራውን የተቀበለ እግዚአብሔር ይስጥልን። አሚቲ ፍቅርተ ማርያም በጣም ሸር እየተደረገ ነው በአንቺ በኩል፣ ሌሎቻችሁም እንደዚሁ ቶሎ ሸር አድርጉት፣ ኮፒ ሊንክ አድርጉት። ይህን ሊቅ በእውነት ልናውቀው ይገባል። እኔ ቅዱስ ዮሐንስ አፈወርቅንና ቅዱስ ያሬድን ከአገለገሉትና ከሰጡት አስተዋጽኦ አንጻር ብዙ ተነግሮላቸዋል ብዬ ገና አላስብም። ዮሐንስ አፈወርቅ በጣም 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 ሊቅ ቅዱስ አባት ነው። ታሪኩን በደንብ እንድታውቁት ይፈለጋል። እና አንጾኪያ የታላላቅ ሊቃውንት መፍለጫ ናት። በዚያ የፈለቀ ነው። በአንጾኪያ ከተማ ነው። እናቱ አትናሲያ ትባላለች ይላል። በክርስትና ትምህርት በጣም የበሰለች የቅዱስ ዮሐንስ አፈወርቅ እናቱ በክርስትና ትምህርት በጣም የበሰለች ብዙ የገፋች እውቀት የነበራት ናት ይላል። ክርስቲያኖች በእውቀት የበሰለች ናት ይላል። በእውቀት የበሰለች። እውቀት በጣም ያስፈልጋል። እውቀት መንፈሳዊ፣ እውቀት ስጋዊ ያስፈልጋል። አሁን እውቀት ስጋዊ ብቻ አያዋጣም፣ እውቀት መንፈሳዊም አያዋጣም። ሁለቱንም ይዞ መገኘት ያስፈልጋል። እግዚአብሔር ይስጥልኝ። የድጓ መምህር የቅዳሴ መምህር ሆኖ ደግሞ በዓለማዊ ደግሞ ትንሽ ነገር እንግሊዘኛውንም ሌላ ቋንቋዎችንም ማወቅ በጣም ያስፈልጋል። ለምን? የሚጠፋውን ትውልድ በመጣበት መንገድ ማስተናገድ ይጠበቅብናል። ሕዝብ እውቀት ከማጣቱ የተነሳ ጠፍቷል ይላል ሆሴዕ 4 ላይ።
እውቀት በጣም ያስፈልጋል። እውቀት ስጋዊ፣ እውቀት መንፈሳዊ ያስፈልጋል ወገኖች። ለዚህ ነው ብፁዕ አቡነ ጎርጎርዮስ ለትምህርት ጊዜ አትስጡ፣ የምንኖረው ገማቾች ጥያቄ በሚያቀርቡበት ሰዓት ነው አሉ። የተማሩ ሰዎች ችግር የለም ትግባባለህ ከተማረ ሰው ጋር። ገማችና ያልተማረ ሰው ግን ፈተና ነው። ከዚህ አንጻር ዮሐንስ አፈወርቅ እናቱ አትናሲያ ትባላለች፣ አባቱ ደግሞ አስፋንዲኮስ ተብሎ ይጠራል ይላል። ከሮም የጦር መኮንኖች መካከል አንዱ ነው ይላል። ከሮም የጦር መኮንኖች መካከል አንዱ እና ወላጆቹ የአንጾኪያ ባይለጸጎች ነበሩ ይላል። ዮሐንስ አፈወርቅ ከባይለጸጋ ቤተሰብ የተገኘ ነው። ቅዱስ ጊዮርጊስም እንደምታውቁት ከባይለጸጋ ቤተሰብ ነው አይደል የተገኘው፣ ሰማዕቱ ቅዱስ ጊዮርጊስ የልዳው ኮከብ። እንደዚያ ሁሉ ቅዱስ ዮሐንስ አፈወርቅ ወላጆቹ ባይለጸጋ የነበሩ ናቸው ይላል። እናቱ ግን በጣም የሚገርም በቤተ ክርስቲያን ውስጥ በትምህርተ ክርስትና ካስተማረችው በኋላ በዘመኑ ታዋቂ የሆነውን የሕግ ሊቅ ወደ ነበረ ወደ ሊባኖስ ወደሚባል መምህር ዘንድ ወስዳ ትምህርት አስገባችው ይላል። ወደ ሕግ ትምህርት ቤት እንዲገባ እናቱ ባለውለታው ነበረች። በነገራችን ላይ እዚህ ያላችሁ ሁሉ በተለይ ሀብተ ወልድና ስመ ክርስትና ያላችሁ ኦርቶዶክሳውያን በትዳር ተመስረታችሁ ወስናችሁ ያላችሁ ልጆቻችሁን ሰው ማድረግ አለባችሁ። ሊቁ መላከ ብርሃን አድማሱ ጀንበሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መብራት፣ መርሎታሚን፣ ኮካ ሃይማኖት፣ ዝክረ ሊቃውንት፣ አዲስ ሰውነት የሚል መጽሐፍ ያዘጋጁት ሊቁ መላከ ብርሃን አድማሱ ጀንበሬ አንድ ጊዜ ኦሪት ዘፍጥረት ምዕራፍ 1:26 ሲያስተምሩ ሰውን ንፍጠር በሚል ርዕስ አስተምረው ነበር። ሰው የሚፈጠረው በእውቀት መንፈሳዊ ነው ወገኖች። እውቀት በጣም ያስፈልጋል። ልጆቻችሁ ላይ ዛሬ የቅዱስ ዮሐንስ አፈወርቅ ዝክር አንድ ቦታ ሄጄ አንድ እናት በነገረ መለኮት ትምህርት ማስተርስ ያላት ናት፣ በጣም የገፋች ልጆቿን ራሱ ነገረ መለኮት ትምህርት ቤት በዩኒቨርሲቲም ዲግሪ ሆልደር ናቸው፣ እየተማሩ ነው። በመንፈሳዊ ደግሞ ቅድስት ሥላሴ እንደዚህ የምታስተምር ስታስተዋውቀኝ ነበር። በዚች እናት አሁን እኔ እቀናለሁ። ለምን? ልጆቻችን ሰው ማድረግ አለብን በእውቀት መንፈሳዊ እና ቅዱስ ዮሐንስ አፈወርቅን ለዚህ ያደረሰችው ባለውለታው እናቱ ናት። የዚያን ጊዜ 20 ዓመት ወጣት ነበር ይላል። የ20 ዓመት ወጣት እያለ በተወለደ በ3 ዓመቱ ግን አባቱን ነው ያጣው ይላል። አባቱ በ3 ዓመቱ ነው ያጣው፣ ገና ልጅ እያለ ማለት ነው። እነ ዮሐንስ በጣም የሚገርመው ነገር እናቱ እየተንከባከበች በልዩ ሁኔታ እንዳሳደገችው ከዚያ በ379 ዓመተ ምህረት አካባቢ መነነ ይላል። ዓለምን ጥሎ ሄደ። ከአንዱ ዋሻ ገባ ነው የሚለው። መነነ እንግዲህ ምነና ምን ያህል ከባድ እንደሆነ ታውቃላችሁ። አሁን ያለው የውጥንቅጡ የወጣውን በዚያ እንዳንመዝ ነው። ወደ ገዳም ለመሄድ ብታስብ ራስን ለመከራ አዘጋጅ ነው የሚለው ሲራክ። አዎ ብዙ ተጋድሎ አለ። ዝም ብሎ በዚህ እየወጣ እየገባ ያለውን አይተን በገዳም ያሉ አባቶቻችን ከነዚህ ጋር ማወዳደር የለብንም። ጤዛ ለሰው ድንጋይ ተንተርሰው ድምፅ አራዊት ታግሰው ቤተ ክርስቲያኒቱን በጸሎታቸው የሚያግዙን እኛን ኃጢአተኞችን የሚያግዙንን ነው አባቶች ብለን እንጂ በዚያው ለመብሪያ ሁሉ የሚደረገው አስቸጋሪ ነው። ከዚህ አንጻር በጣም የሚገርመው ነገር ለ2 ዓመታት በምናኔ ከኖረ በኋላ ጸጋው ምን እንደሆነ እግዚአብሔር ገለጠለት። 2 ዓመት እያገለገለ አባቶችን እየተላላከ ከኖረ በኋላ እግዚአብሔር መንፈስ ቅዱስ ገለጠለት ጸጋውን። ምክንያቱም ቅዱስ ጳውሎስ ምንድን ነው የሚለው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታ ልዩ ልዩ ነው ይላል። የጸጋ ስጦታ ለምሳሌ ለዘማሪት ሂሩት፣ ለሃና ወይም ደግሞ ለሄለን የሚሰጠው ጸጋ ይለያያል። እግዚአብሔር ስጦታው ብዙ ነው። ቢሰጥ ደግሞ አያልቅበትም። ስጦታው በጣም ብዙ ነው። ያለ ጸጋ የተፈጠረ ምንም ፍጥረት ግን የለም። ጸጋችን ማሳደግ እንችላለን፣ ልንቀብረውም እንችላለን፣ ልናጣውም እንችላለን በአግባቡ ካላዝነው ማለት ነው። መንፈስ ቅዱስ አንድ ነው፣ ጸጋው ግን የተለያየ ነው የሚል እና 2 ዓመት በምነና በተጋድሎ ከኖረ በኋላ ምን ሆነ? እግዚአብሔር መንፈስ ቅዱስ የተለያየ ጸጋ ገለጠለት። በአንጾቂያ ከተማና በአካባቢ ያሉት የገጠር አካባቢ መንደሮች እየተዘዋወረ ይሰብክ ነበር ይላል። በየት? በአንጾቂያ ከተማ በገጠሪቱ እየተዘዋወረ ወንጌልን ይሰብክ ነበር። ማን? ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰ። አሁን ሊቁ ቅዱስ ዮሐንስ አፈወርቅ ያለ መሰልቸት ወንጌልን ይሰብክ ነበር ነው የሚል። አሁን እኛ እግዚአብሔር ምስክሬ ነው፣ ገጠር ተኮር አገልግሎት የሚያገለግል የት አለ? እንግዲህ ዘማሪያን እዚህ ያላችሁ ስንቱ ይዋሻል። ገጠር ሲባል እኮ ምክንያት ፈልጉ አመመኝ፣ ደግሞ ፖስተሩ አለ ይለጠፋል፣
ላይቡ ደግሞ አለ። ውሸታችን ለዓለም እየተገለጠ እኮ ነው ያለው አይደል? ቅዱስ ዮሐንስ አፈወርቅ ግን ያለ መሰልቸት እኛ ጋር እዚህ የሚማረው ሰው እንኳን ትንሽ ከቆየ እኮ ሰልችቶት ውልቅ ይላል አይደል? ሁልጊዜ እንደምናገረው የቲክቶክ ተማሪና ውሃ ሙላት አንድ ናቸው። እዚህ ይሰማል ይሄዳል፣ እዚህ ይሰማል ይሄዳል። ያለ መሰልቸት ነው የሚለው ቅዱስ ዮሐንስ አፈወርቅ። የት ገጠር ተኮር የሆነ የስብከት ወንጌል አገልግሎት ይሰጥ ነበር። የኛ የአሁኑ አገልግሎት መምህራንስታችን መላይም ስላላችሁ፣ የአሁኑ አገልግሎት ግን ምንድን ነው? ሰው ሲደምቅ አይደል? ጥሩ ምቹ ነገር ሲፈጠርልን እንደ ስራ ሆኗል እኮ አሁን አገልግሎት፣ እውነት ለመነጋገር ማለት ነው። ያው ትንሽ ሰው ካለ ቲክቶክ ራሱ እኮ በዛ ካለበት ገብቶ ነው እንጂ ሰው መናገር የሚፈልገው እንደው 10-5 ሰው ካለበት ገብቼ ላገልግል የሚል አገልጋይ አለ ብላችሁ ታስባላችሁ? የለም። ለምን? ስልቹዎች ነን እና ታይታ ፈላጊዎች ነን። ቅዱስ ዮሐንስ አፈወርቅ ግን ያለ መሰልቸት ወንጌል ሰበከ። ዮሐንስ በተለይም ይላል ድሆችን፣ በሽተኞችን፣ የተናቁትና የተገፉትን ይወድ ነበር። አስተውሉ ክርስቲያኖች፣ ድሆችን፣ በሽተኞችን፣ የተገፉትንና ጊዜ የጣላቸውን እየፈለገ ሊቁ ቅዱስ ዮሐንስ አፈወርቅ ያስተምራቸው ነበር። አሁን እንደዚህ አይነት ሰው ማግኘት በጣም 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 ውድ ነው፣ እውነት ለመነጋገር ማለት ነው። በጣም ውድ ነው። አሁን ፖስተር አሰርተው ዘማሪያን፣ ሰባኪያን እኛ ራሳችን ምክንያት ፈልገን የምንቀረው እኮ ብዙ ነን። እግዚአብሔር በቸርነቱ ይቅር ይበልን፣ ማስተዋል ይስጠን። እኔ እሱን ነው የምለምነው። በቃ የሆነ ምቹ ነገር ፈላጊዎች ከዚህ ምንድን ነው የምንማር? የነበረውን ሁሉ ጥሪት ለእነሱ ይመጸውት ነበር። ለማን? ለድሆች፣ ለበሽተኞች፣ ጊዜ ለጣላቸው ሰዎች ይመጸውት ነበር። በዚህ ምክንያት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን የሚል ስም ተሰጥቶታል ካላችሁ፣ የድሆች አባት፣ የድሆች ጠበቃ። እስቲ በሉ የድሆች ጠበቃ ተብሎ ይጠራል። የድሆች ጠበቃ ሊቁ ቅዱስ ዮሐንስ አፈወርቅ። ለምን የድሆች ጠበቃ ተባለ? ያለውን ሁሉ ለእነዚህ ይሰጥ ነበር። እና ወደ አቴና ወርዶ ጥበብ ስጋዊ ትምህርትም ተምሯል ይላል። አሁን እነ ዮሐንስ አፈወርቅ፣ እነ ጎርጎርዮስ፣ እነ ቅዱስ አትናቴዎስ ሰይፍ ዘክልያፉሁ በሁለቱም ጎን የተሳሉ ናቸው። በሁለቱም ጎን። አሁን እኛ ጋር አንድ ትምህርት ከተማረ በቃ አለቀ። ወይ ነገረ መለኮት ከተማረ ወይ ሕክምና ከተማረ ከዚያ በኋላ ትምህርት ያለ አይመስለንም። ትምህርት አይጠገብም። የስራ ባህሪያችን አንቆ ካላዘን በስተቀር ቋንቋና ትምህርት አይጠገብም። ማንኛውንም ቋንቋ መማር፣ ማንኛውንም ትምህርት መማር፣ ይሄን አደራ ነው የምላችሁ። ትምህርት አይጠገብም። ቋንቋ፣ ማንኛውንም ቋንቋ ይጠቅማል። ቅዱስ ዮሐንስ አፈወርቅ ወደ አቴና ወደሚባል ትምህርት ቤት ሄዶ ጥበበ ስጋዊንም ተምሯል ይላል። ጥበበ ስጋዊ ዘመኑን ዋጁ አይደለም የሚል ቅዱስ ጳውሎስ። ዘመኑን ማዋጀት በጣም ያስፈልጋል። እና ዮሐንስ ትምህርት ፍቅር የተመላ ትሕትና የተላበሰ ነበር። የሚያስተምረው በፍቅር በትሕትና ነው ይላል። ትሕትና ዝቅ ካላንድ አይሆንም። በተለይ አገልጋዮች እዚህ ያላችሁ እህቶች፣ ወንድሞች ስናገለግል ትሁት መሆን፣ ዝቅ ማለት። ትዕቢተኞችን እግዚአብሔር አይወድም። መዝሙር 26 ላይ ታችሁት ከሆነ አንሰጼ ዋኮሰ ምኑን በሀበሰብ ነው የሚል ዳዊት። እኔ ትል ነኝ ሰው ግን አይደለውም ይላል። አሁን ዳዊት እኔ ትል ነኝ ሰው አይደለውም ያለ ሰው ሳይሆን ቀርቶ ነው? አይደለም፣ ስለ ትሕትና ነው። ቅዱስ ጳውሎስስ እኔ ጭንጋፍ ነኝ ይላል። አብርሃምስ እኔ አመድና ትቢያ ነኝ ይላል። ትሕትና የሌለው አገልጋይ ማገልገል የለበትም። ሰባኪም ዘማሪም ካህንም ቢሆን እግዚአብሔር ምስክሬ ነው። ለምን አይጠቀምበትም? እስመ በትሕትና ረከበ ለልዕልና ነው። በትሕትና ዝቅ ዝቅ ያለ ከፍ ከፍ ይላል። ትዕቢተኞችንስ ያዋርዳል። እንዴ እኛ ባንኖር የህዝብ ይበተን ነበር ያሉት ሰባኪያን ዘማሪያን አሁን አሉ እንዴ? የሉም፣ ጠፍተዋል። እግዚአብሔር ምስክሬ ነው፣ የሉም። ስም አጠራራቸው ራሱ የለም። ሳይመገቡ እስከ መጋቢነት የደረሱት የት አሉ? ትዕቢት ክፉ ነው። እና አንዳንድ ጊዜ በተለይ በዚህ በዩቲዩቡ ሸቃዩ ብዙ ስለሆነ በዩቲዩብ በቲክቶክ የተሰማን ይመስለንና ትንሽ እንኮፈሳለን። ኧረ እንደዚህ አይደለም። ብሉያትና አዲሳት ሊቃውንትም ተምረው አባቶቻችን ራሳቸውን ዝቅ ነው ያደረጉ። ትሕትና በጣም ትልቅ ሀብት ነው። ዮሐንስ አፈወርቅ ትሕትናን የተሞላ የተላበሰ፣ የወደቁትን የሚያነሳ፣ ትምህርቱን ለመስማት ከሩቅ አገር ሳይቀር ስንቃቸውን ቋጥረው ይመጡ ነበር። ምን አይነት ቅዱስ ቢሆን ነው! አይገርምም? ዮሐንስ አፈወርቅ በሚያስተምርበት የዮሐንስ አፈወርቅን ትምህርት ለመስማት ከሩቅ አገር
ስንቃቸውን ቋጥረው ይመጡ ነበር። እንደኛ እንሰማለን እንደ ኦርቶዶክሳውያን? እስቲ ዘማሪያን፣ ሰባኪያን ስንጀምር ጥሎ የሚሄደው ሰው ነው ወይስ እንደው ናፍቆ የሚመጣው ሰው ነው ያለ? እስቲ እዩት። የእኛንም ተግሳጽ ራሳችንም እንድናይ ማድረግ አለብን። እውነት ለመነጋገር ቅዱስ ዮሐንስ አፈወርቅ ሲያስተምር ግን ይላል ከሩቅ ሀገር ስንቅ ቋጥረው የሚመጡ ሰዎች ነበሩ እና አፋቸውን ከፍተው ይላል። እንደውም ማታ መጽሐፉን ሳየው አፋቸውን ከፍተው በጉጉት ይጠብቁት ነበር። በተለይ በዚህ በሀጊያ ሶፊያ፣ እንግዲህ ሀጊያ ሶፊያ ዛሬ የኛ አይደለችም እንደምታውቋት፣ ሌሎቹ የሆነ ነገር ሰቅለውባታል አይደል? አዎ ሰቅለውባታል። ሀጊያ ሶፊያ የኛ አይደለችም ዛሬ፣ ታሪክ ተበላሽቷል እንደምታውቁት። ዮሐንስ አፈወርቅን የመሰለ ሊቅ ያስተማረባት ሀጊያ ሶፊያ፣ ያችን የመሰለ ቤተክርስቲያን ዛሬ ሌላ ናት። ታውቁታላችሁ፣ ይገባችኋል ብዬ አስባለሁ። እና በጣም የሚገርመው ነገር አብረውት ይውሉ ያድሩ ነበር ይላል። አንተ ካደርክበት እናድራለን፣ የአንተ ትምህርት እንዳይቋረጥብን ይሉት ነበር። በረከቱ ይድረስ። እንዲሁ ምን አይነት ቅዱስ ቢሆን ነው? እንዲሁ ምን አይነት ቅድስና ቢኖረው ነው? እንደው ዛሬ በአጋጣሚ እድልም ገጥሞኝ በበኩረ መዘምራን ኪነተ ወልደ ቂርቆስ ጋር አንድ ዝክር ተገናኝተን እና ስለ አገልግሎት እየተነጋገርን ነበር። እንደው መዝሙርን በተመለከተ ትምህርትን በተመለከተ እግዚአብሔር ምስክሬ ነው። የነበረውን የአገልግሎት ቀደም የነበረውን ሲነግረኝ ታለቅሳላችሁ። እግዚአብሔር ምስክሬ ነው። ምንም ክፍያ ሳይከፈላቸው ከሆነ ቦታ ወደ ሆነ ቦታ ያውም ደግሞ መቃብር ቤት እያደሩ ያ ዘመን እንዴት ነው የሚመጣው? ያ ዘመን እንዴት ነው የሚመጣው? አገልጋዮች፣ ዘማሪያን፣ ወንድሞች፣ እህቶች እዚህ ያላችሁት ያ የሚናፈቀው አገልግሎት ዮሐንስ አፈወርቅ እሱ የሚያስተምራቸው ሰዎች ሲያስተምራቸው ከኋላ በኋላ እሱ በሚያድርበት አብረው ይሄዱ ነበር ይላል። ለምን? ስንቅ ይዘዋል ይላል። ስንቅ ይዘዋል። እኛ የምናስተምር የት ነው የሚሄደው? ከጀመር ነው ወደ መጠጥ ቤት፣ ወደ ካራምቡላ፣ ወደ ኳስ። አይገርምም? ምንድን ነው እንደዚህ አይሆነው? ችግሩ ምን ይሆን እንደዚህ ያደረገ? እንደው ሚስጥሩ ገብቶን ይሆን? እውነት ለመነጋገር ሚስጥሩ ገብቶን፣ ለምንድን ነው እንደዚህ የሆነው? ሰው እኛ ህይወት ወይ ከኛ ህይወት ጎሏል። እኔ ከአገልጋዮቹ ራሳችን እንድናይ እድል የሚሰጥ ይመስለኛል። የሚያስተምረውን በተግባር የሚገልጽ አባት ነበረ። የሚያስተምረውን በሚል በተግባር የሚገልጽ። አሁን እኛ ብፁዕ ቅዱስ አቡነ ጳውሎስም ብለዋል፣ ቤተክርስቲያናችን አንደበተ ርቱዕ የሆኑ ሰባኪያን አላጣችም አሉ። በህይወቱ አርአያና ምሳሌ ሆኖ የሚያስተምር ሰው ግን ማግኘት አልቻለችም። ይህም ብለው ነበር አንድ ወቅት። ቅዱስነታቸው በረከታቸው ይድረሰን እና ቅዱስ ዮሐንስ አፈወርቅ የሚያስተምረውን በተግባር የሚኖር። አሁን ዘማሪ ሰባኪ የማይኖረውን መስበክ የለበትም፣ የማይኖረውን መዘመርም የለበትም። ለእንጀራ መብሊያ ከሆነ የቀን ስራም አለ እኮ። ሰው የቀን ስራ ሰርቶ ይበላል እኮ አለ። ድንጋይም ፈልጦ ምኖረ ብዙዎቻችን እኔ ትምህርታችን ዝማሪያችን ለውጥ ያላመጣው በተግባር ስለማንኖረው ይመስለኛል። ስለ ትዳር ሰብከን በትዳሩ ካልኖርንበት ዘምረን፣ ስለ ቁርባን ሰብከን በቁርባን ማንኖር ከሆነ፣ ስለ ንስሐ ሰብከን አስተምረን ዘምረን ጩኸት ብቻ ከሆነ የተግባር ሰዎች ካልሆን ክርስትና ትርፍ የለውም። በዚያ መንገድ ከሆነ ማለት ነው። እሱ አንዱ ችግር ነው። የትምህርቱን ጣፋጭነት የተመለከተ የአንጾኪያና የአካባቢ ህዝበ ክርስቲያን አፈወርቅ ብለው ጠሩት ይላል። የትምህርቱን ጣፋጭነት ከአንደበቱ የሚወጣው እንደዚህ እንዳዩት ትምህርቱ እንዳያልቅባቸው አንዳንድ ጊዜ እኮ አለ አንዳንድ መምህር እያስተማራችሁ እያለ 50 ደቂቃ ያስተምራችሁና 5 ደቂቃ ያልቆየም ይመስላል። አዎ በእውነት ከውስጡ መንፈሳዊነት ሲኖር ሲገባው ሲረዳ እንደ ቅዱስ ጳውሎስ ሲገባው ሲረዳ ያ ሰው ትምህርቱ ራሱ ሰዎችን ይመስጣል። እና አፈወርቅ ብለው ጠሩት። ከዚያን ጊዜ ጀምሮ ዮሐንስ አፈወርቅ ተባለ። ዮሐንስ አፈወርቅ ከሳምንት እስከ ሳምንት ይላል በስብከት ህዝቡን በመጎብኘት የተጠመደ ነበር። እንዲሁ ጽናቱ ራሱ መቼ ነው ያለ? ከሳምንት እስከ ሳምንት። ከሳምንት እስከ ሳምንት እኮ እረፍት ይፈልጋል። ዮሐንስ አፈወርቅ ግን እንደዚህ አይደለም ያለ። ከሳምንት እስከ ሳምንት በስብከት የተጠመደ ነበር ነው የሚለው። በስብከት የተጠመደ ነበር እና ዮሐንስ አፈወርቅ ወደ ቁስጥንጥንያ ከመጣ በኋላ ይላል ታሪኩ፣ ባንዘምርም የምናገለግልበት ብዙ የአገልግሎት መስክ አለ።
በዚያ ሁሉ ከቅዱስ ዮሐንስ አፈወርቅ ምን እንማር ይሆን? ከዚያ በኋላ በፍጥሞ ወደምትባል ደሴት በተወለደ በ60 ዓመቱ በስደትና በድካም ብዛት ይላል። ያው እየተሰደደ በሃይማኖቱ ምክንያት ብዙ አሳደውታል። ዮሐንስ አፈወርቅ እንደምታውቁት እንዲንከራጥ እንዲሰቃይ ዋጋ እንዲከፍል አድርገውታል። ዮሐንስ አፈወርቅን በረከቱ ይድረሰን። ዮሐንስ ወንጌላዊ ታስሮበት በነበረው በፍጥሞ ደሴት አካባቢ በዚያ ቦታ 420 ዓመተ ምህረት ነፍሱን ለእግዚአብሔር ሰጠ ይላል። ነፍሱን ለእግዚአብሔር ሰጠ። እንግዲህ ትምህርተ ቅዱስ ዮሐንስ አፈወርቅ እንዴት ነው የሚለውን ስንመለከት ቅዱሳት መጻሕፍት ለዮሐንስ የዕለት ጉርሱ የዓመት ልብሱ ነበሩ። አይገርምም? እንዴት አድርገው እንደገለጹት ሊቃውንቱ። ለቅዱስ ዮሐንስ አፈወርቅ መጻሕፍት ለዮሐንስ ይላል የዕለት ጉርሱ የዓመት ልብሱ ነበሩ። እኛ እናነባለን ወይ ወገኖች? እንዴ ማንበብ አይደለም ጊዜ በሰጠን ቴክኖሎጂ እንኳን ይህን እኮ ትምህርት ለመስማት ሌላ አማራጭ ሌላ ዘፈን ወይ ሙዚቃ ወይ ስድብ እንደዚያ ደስ የሚለው ሰው እንዳለ ታውቃላችሁ። እንደዚህም ብላችሁ ስክሮል ስታደርጉ እንደው እኔ እንኳን የሆነ ዛሬ ገባው ቅዱሳኑ ብዙ በዓል ስለሚከበር እንጂ ጧት ነው የኔ መርሃ ግብር የምሰጠው መደበኛ። ግን ቀን ላይ ዝም ብሎ እንደዚህ ስክሮል ስታደርጉ ሰው ወይ እየተሰዳደበ ወይ ምናምን ነው አይደል? ቅዱስ ዮሐንስ አፈወርቅ ግን የዕለት ጉርሱ የዓመት ልብሱ ቅዱሳት መጻሕፍትን ማንበብ ነው ይላል። ወገኖች ያላነበበ ሰው አይምሮ ደካማ ነው የሚሆነው አይምሮ። ስለዚህ ቅዱስ ዮሐንስ አፈወርቅ ሲጠራ እንዲህ ተብሎ ይጠራል ይላል። አፈ በረከት ይሉታል ይላል። ጡመ ቃል፣ ርዕሰ ሊቃውንት፣ አፈ ማር። የሚገርም ነው። ልሳነ ወርቅ፣ አምደ ብርሃን፣ መምህር ወመገስጽ ዘያደሉ ለገጽ ይባላል ይላል። አሁን ስሙ ብዙ ነው። አያችሁ፣ እንደ ስራው ነው። የዛሬው ስም አዳጋ ነው። ዛሬ እንደው ሰዋስው ሁሉ ለማይሰማ መጋቢ ሐዲስ ይባላል። ስሙን እኮ ለማያውቀው ነው። እግዚአብሔር ምስክሬ ነው። በጣም መከራ ነው። ሊቀ ሊቃውንት ይባላል። እሺ ሊቀ ሊቃውንቱ ብሉያት አዲሳት ሊቃውንት የተማረ ነው? ሌላ ጥያቄ ነው። የስም ችግር አሁን የለም። በቃ ዝም ብሎ ማሸከም ነው። ሰጪዎችም እንዴ ከቅድስት ሥላሴ እኮ ስሬፍ ይዞ የተባረረው እኮ መጋቢ ሐዲስ ተብሎ ነበር። ታስታውሳላችሁ? አዎ ስሙን የማይናገረው ሳሊለነ ቅድስት የማይለው መጋቢ ሐዲስ አሉት። ከዚያ መናፍቅ ሆነ፣ ታድሶ ሆነ። ቅድስት ሥላሴ ግን ስሬፍ ሆኖ ነው የተባረረ። ስም በጣም አደጋ አለው። ስም ዝም ብሎ ሰው ሲያሸክማችሁ ተገቢ አይደለም። እዚህ የምሰሙኝ መምህራንም አገልጋይም ዘማሪያንም፣ አሁን ዘማሪያኑም ቅጽሉ መብዛቱ ሰሞኑን እያየው ነበር ሚዲያ ላይ የዘማሪያኑ ስም ዝም ብሎ ማለት ነው። እንዴ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ቢባል እኮ 1972 ጀምሮ እኮ አገልግሎ ነው አይደል እንዴ? ያውን ግሪክ ዶ ነገረ መለኮት ተምሮ እኮ ግሪክ ዶ ነገረ መለኮት ተምሮ እና እኔ አገልጋዮችም አሁን እዚህ ከዮሐንስ አፈወርቅ የምንወስደው ዮሐንስ አፈወርቅ በስራው የተሰጠ ነው። ያለ ስራው የተሸከመ በጣም ብዙ አለ። ራሳችን እንድናይ በዚሁ አጋጣሚ በዮሐንስ አፈወርቅ ዘመን አንጾኪያ 2000 ህዝብ ያህል ይኖርባት ነበር ይላል። ይሄ 2000 ህዝብ ለማዳረስ ዮሐንስ አፈወርቅ በጣም ይወጣ ይወርድ ነበር ይላል። 2000 ህዝብ ለማዳረስ በአንጾኪያ በሱ ወቅት 2000 ህዝብ ነበር። ያችን ለማዳረስ ያለ ረፍት ያገለግል ነበር። እሺ ያለ ረፍት አገለግላችሁ እናገለግላለን ወገኖች። እኔ አልችልም፣ እግዚአብሔር ምስክሬ ነው። በስራ ያመካኛለሁ። ትዳሬ ደግሞ የሆነ ነገር ይጎላል እላለሁ። ቤት የሆነ ነገር እንዳይጎለ ስጋ ግን የተመቻቸልን ሰዎች ራሱ እናገለግላለን ወይ? ማገልገል አደራ እንዳለብን ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኝ ባላስብሽ ምላሴ በጉሮሮ ይጣበቅ ተብሎ እንደተነገረ አደራችን ተወጥተናል ወይ? ከታችን ምስግሚ መምህራንም ከላይም ያላችሁት አገልጋዮች አደራ ተወጥተን ይሆን? እኔ በደንብ ራሳችን ብናይ ጥሩ ይመስለኛል። አለመገልገል ራሱ ዋጋ ስለሚያስከፍል ማለት ነው። እና ይህ ትጋቱ ካህናቱ ተግተው እንዲያስተምሩ ስለመከራቸው በመጀመሪያ ከቁስጥንጥንያ ካህናት ጋር አጣለው ይላል። ካህናቱን ይገስጻል ዮሐንስ አፈወርቅ። ተግተን ማስተማር አለብን ማገልገል አለብን እያለ ሲገስጻቸው፣ ያው ሰነፍ ሰው እንደምታውቁት አይወድም ትግሳጽ። ሰነፍ የሆነ ሰው ክርስቲያን የሚወት አድርግልን አንዴ። በዚህ ምክንያት ዮሐንስ አፈወርቅን መከራ በሉት ይላል። አያችሁ፣ የዝርፊያ ፍቅር፣ ቅሚያ ለምደው የነበረባቸው በተንኮል ተነሱበት ይላል። ያው እንደምታውቁት ዘማውያን ወይ የሆነ አካልን ራሱን የሚነካ ትምህርት ከሰጣችሁ ይቀይራል ወይ ያሳድደዋል። መምህራኑም ደግሞ እንዳይሰብኩ ይደረጋሉ። እኛ ታድሶ ቤተክርስቲያን ወሮ ሲያሰፈስፍ በነበረበት ሰዓት በጸረ ታድሶ ዘመቻ ወቅት አንዱ የገባ ነው መከራ ነበር።
ለነከሌ አውደ ምሕረት እንዳሰጧቸው ይባሉ ነበር እንባል ነበር። ከአውደ ምሕረት የተፈጠርንበት ጊዜ አለ አስታውሳለሁ አለ። ግን ያ ጊዜ አለፈ፣ እግዚአብሔር አሳለፈው። እንደዚያ ሁሉ ቅዱስ ዮሐንስ አፈወርቅ በመከራ ያሰቃዩት፣ ይሸርቡበት፣ ተንኮል ይሰሩበት። ከዕለታት አንድ ቀን ግን ይላል የንጉሱ አርቃዲስ ሚስት ንግስቲቱ አውዶክሲያ የምትባለው ገንዘብ ወዳጅ በጣም የተረገመች አስቸጋሪ ሰው ስለነበረች ርስት ያላት መበለት ነበረች እና ርስቷን ነጠቀቻት። የሌላ ርስት ያላትን ሴት በጉልበት ነጠቀች። ያች የተነጠቀች ሄዳ ከዮሐንስ አፈወርቅ ዘንድ አለቀሰች ይላል። ምክንያቱም ዮሐንስ አፈወርቅ ምንድን ነው ከላይ ብለን የጠቀስነው መምህር ወመገስጽ ዘእያደሉ ለገጽ፣ የሚገስጽ ጊዜና ወቅት አይቶ የማያዳላ እውነተኛ መምህር ስለሆነ መምህር ሆይ ተቀመው ርስቴን ሌላ ሰው ቀማችኝ ብላ ስትሄድበት ዮሐንስ አፈወርቅ መገሰጽ ጀመረ ይላል። መምህር ማለት ጊዜና ወቅት እያየ የሚያደላ ማለት አይደለም። እኔ አንዳንድ ጊዜ ወቅትና ጊዜ እያየን የምንሰብካቸው ስብከቶች አያዋጡም፣ ብዙ አያሻግሩም። እውነቱን እውነት፣ ሐሰቱን ሐሰት ነው። እስከ መቼ ስልንኖር ነው? 969 ዓመት እንኖራለን እንዴ? እንደነማቱሳላ ለዚህ ለማያዝናና እድሜ ብዙ ውሸት መናገር ተገቢ አይደለም። በዚህ ምክንያት መልሱ ብሎ ቅዱስ ዮሐንስ አፈወርቅ ገሰጸ። ንግስቲቱ ግን እልከኛ ትዕቢተኛ ስለሆነች የዮሐንስ አፈወርቅም ትምህርት አልተቀበለችውም ይላል። ርስተ ምድር ነጥቀሽ ርስተ ሰማይ ታገኝ ዘንድ ይገባሻልን? የምድሩን ርስት እየቀማሽ የሰማይ ርስት አታገኝም እያለ ዮሐንስ አፈወርቅ ከቅጽረ ቤተክርስቲያን እንዳትገባ አወገዛት ይላል። አወገዛት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በዮሐንስ ስብከት ኃጢአታቸው ከተገለጠባቸው መኳንንት ጋር ሆነው ንጉሱን በማሳመን የሚገርመው ነገር ከመንበሩ አሳደዱት። በረከቱ ይድረሳል። መከራ በጣም እውነተኛ አገልጋይ ስትሆኑ እዚህ ያላችሁ የምትሰሙኝ ሁሉ ትሰደዳላችሁ ከአንድ ቦታ ወደ አንድ ቦታ። ኢቭን ወዳጆቻችሁ ሁሉ ይነሱባችኋል። ይህን ታውቃላችኋል። በቅናት ሰይጣናዊ እግዚአብሔር እንደው ጥሩ አገልግሎት የምሰጡት ከሆነ ሰይጣንም በሰዎች ላይ እያደረና እንድትሰደዱ ከአገልግሎታችሁ እንድትሸማቀቁ ያለ ስማችሁ ስም እንዲሰጣችሁ ይደረጋል። ያኔ በፈተና መጽናት ይገባል። እንበለ መከራ እይትረከብ ጸጋ እግዚአብሔር ነው። ያለ መከራ እግዚአብሔርን ጸጋ ማግኘት ፈጽሞ አይገኝም። በፈተና የሚጸና የተባረከ ነው ይላል ቅዱስ ያዕቆብ 1:12 ላይ። ከዚያ ታስሮ ወደ ደሴት አጥራኪያ እንዲወሰድ ሁሉ ተደርጓል። እንዲታሰር ተጋዘ። በዚያ በንዳድ በሽታ በጣም ታሞ መከራውን ተቀብሏል። ቅዱስ ዮሐንስ አፈወርቅ ለሞት ተቃርቦም እንደነበረ ይነግረናል። በነገራችን ላይ ቅዳሴ ዘዮሐንስ አፈወርቅ የሚባል አለ፣ ትግሳጽ ዘዮሐንስ አፈወርቅ የሚባል አለ። መጻሕፍቶች አሉት በደንብ እንድታውቋቸው። በጣም ሌሎችም አሉ፣ እኛ የምናውቃቸው ሀገር ውስጥ ያሉትን ለመጥቀስ ያህል ነው እንጂ ብዙ መጻሕፍት አለ ዮሐንስ አፈወርቅ፣ በተለይ በእንግሊዘኞች እና በሐኪሞች ትጋት በእግዚአብሔር ቸርነት ከበሽታው ተፈወሰ። ከንዳድ በሽታው ተፈውሶ ቢሰደድም ግን ይላል ከቁስጥንጥንያ እንጂ ከሕዝብ ልቦና አልተሰደደም ነበር ይላል። አያችሁ? አዎ፣ እግዚአብሔር ከጣላችሁ የሚያነሳችሁ የለም። እግዚአብሔር ከጣለ የሚያነሳ የለም። ሰው ቢጥልህ በእግዚአብሔር ትነሳለህ። ሁልጊዜ ይሄን ማመን አለብን። ከእግዚአብሔር ጋር ከቅዱሳን ጋር ከእመቤታችን ጋር የተጣላ ሰው ተስፋ የለውም። ከዚያ በኋላ እውነተኛ አባት ስለሆነ ስደቱን በጸጋ ተቀብሎ ቅዱስ ዮሐንስ አፈወርቅ ደቀ መዝሙሩ የነበረውና ከ434 ዓመተ ምህረት ጀምሮ እስከ 447 ዓመተ ምህረት ድረስ የቁስጥንጥንያ ፓትርያርክ የነበረው ቅዱስ ፕሮክለስ ይላል። የቁስጥንጥንያ ፓትርያርክ ሆኖ እሱ በዚያ በነበረበት ዘመን በቅድስት ሶፊያ ቤተክርስቲያን በዮሐንስ አፈወርቅ ዓመታዊ በዓል ላይ ይላል በቅዳሴ ላይ እያለ ቅዱስ ዮሐንስ አፈወርቅን በማስታወስ እንዲህ ብሎ መስበክ ጀመረ ይላል። መምህሩን አስታወሰው። አያችሁ ምን አለ? ቅዱስ ዮሐንስ አፈወርቅ እንደሚገባው መጠን በትክክል ሊገለጽና ሊመሰገን የሚችል እንደርሱ ያለ ሌላ ዮሐንስ ሲነሳ ብቻ ነው። አያችሁ እንዴት አድርጎ እንደገለጸው። በረከቱ ይድረሰን። ከዚያ በኋላ በፍጥሞ ደሴት በተወለደ በ60 ዓመቱ በስደትና በድካም ብዙ መከራ በመቀበል ዮሐንስ ወንጌላዊ ታስሮበት በነበረው ቦታ በ407 ዓመተ ምህረት ነፍሱን ለእግዚአብሔር ሰጠ ይላል። በረከቱ ይድረሰን። ከዚያ በኋላ በ437 ዓመተ ምህረት አርቃዲዎስ ከሞተ በኋላ አጽሙን ወደ መንበሩ ወደ ቁስጥንጥንያ ተመለሰ ይላል። እና የዮሐንስ አጽም
ዳግማዊ ቴዎዶሲዎስ በሱ ትእዛዝ በ438 ዓመተ ምህረት ወደ ቁስጥንጥንያ ተወስዶ በሐዋርያት ስም በታነጸ ቤተክርስቲያን ቅጽር ግቢ ውስጥ አረፈ ነው የሚል። ለምን የቅዱሳን አጽም በየቦታው አይጣልም? ሐዋርያትም እንኳን ለወንጌል አገልግሎት ወደ ዓለም ሁሉ ተብለው ከተላኩ በኋላ ቅዱስ ያዕቆብ ብቻ በኢየሩሳሌም ግርጌ በሽተኛ ስለነበረ እግሩ ሲቀር ሌሎቹ በየሄዱበት ዓለም አልተቀበላቸውም። ዕብራውያን 11 ቁጥር 38 ቅድም እንዳነበብ ነው በመጋዝ እየሰነጠቀ በገደል እየወረወረ በመከራ ነው ያለፉት። መከራ ሳይቀበል ያለፈ አንድም ሐዋርያ የለም እና የዚያ በረከት ተሳታፊ ሆነ ነው እና ይሄ ሊቅ ታላቁ ሊቅ ዮሐንስ አፈወርቅ ያረፈበት ቀን ነው ዛሬ ማለት ነው። ለዚያ ነው ቅዱስ ጳውሎስ የነገረንን ርዕስ ያደረግነው። የርዕሳችን ምንድን ነው? ዋኖቻችሁን አስቡ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ። የሊቁ ቅዱስ ዮሐንስ አፈወርቅ በረከትና ረድኤት ከሁላችን ጋር ይሁን። ተግሣጽ ዘዮሐንስ አፈወርቅ፣ ቅዳሴ ዘዮሐንስ አፈወርቅ የማቴዎስ ወንጌልንም የተረጎመበት አለ። እሱንም እያነበባችሁ እውቀታችን ማስፋት ይገባል። ከብዙ በጥቂቱ ነው እና ይሄ ሊቅ የድሆች አባት ነው የሚባለው። ሁልጊዜ ከተገፉት መከራ ከሚቀበሉት ጋራ ነው ቅዱስ ዮሐንስ አፈወርቅ አብሮ ጠበቃ ሆኖ፣ እንደውም የድሆች ጠበቃ ነው የሚሉት። ስሙ ራሱ ቅዱስ ዮሐንስ አፈወርቅ የድሆች ጠበቃ ነው የሚባል። ያስተማረን የመከረን አምላካችን እግዚአብሔር ክብር ምስጋና ይድረሰው።